ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ረዋት ዩብ ነው። ፕሮግራማችንን ላይክ በማድረግ እንድጀምሩ፣ ላይክ ስታደርጉ ተደራሽነታችንን ከፍ እያደረጋችሁ ላይክ እንድታደርጉ በአክብሮት እየጋበዝን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰባዊነታችሁን እንድታሳዩ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን እንድትቀጥሉ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት ከተሰሙ የአሰልጣኝ ስንብት መካከል የዛቪ አሎንሶ የአሰልጣኝ ስንብትና በተቃራኒው ደግሞ የማይክል ካሪክ ወደ ማንቸስተር ዩናይትድ በጊዜ አሰልጣኝነት ለዘንድሮ ሲዝን እስከ ሲዝኑ መጠናቀቅ ድረስ በክለቡ ጊዜ አሰልጣኝነት የሚቆይበትን የሹመት ለማግኘት እንግዲህ ማንቸስተር ዩናይትዶች ባደረጉት ምልመላና ኢንተርቪው በዚህ ወቅት ከደጋፊውም ከክለቡ አስተዳዳሪዎች ከሚመለከታቸው አካላት ሁሉ ከፍተኛ ድምፅ ያገኘው ወይም ያለ ተቃውሞ የተስማሙበት አሰልጣኝ ማይክል ካሪክ ሆኗል። በዚህ ዙሪያ ይዘንላችሁ ምንመጣው ጉዳይ ይኖረናል። ከዚህ ፕሮግራም በመቀጠል ዋነኛ ትኩረታችን ግን በዚህ ፕሮግራም ዛቪ አሎንሶ ከሪያል ማድሪድ አሰልጣኝነት መሰናበቱን ተረጋግጧል። በቦታው ላይ ቀድሞ የሊቨርፑል ፉልባክ የሪያል ማድሪድ ፉልባክ የነበረው አርቫሎ አርብሎዋ የካስቲያ ሁለተኛ ቡድን አሰልጣኝ የነበረው እንግዲህ ክለቡን በዋና አሰልጣኝነት መረከቡን ሪያል ማድሪድ ባወጣው ኦፊሻል ዘገባ ላይ አያይዞ አሳውቋል። በዘገባው በኩል ሁለት አስደናቂ ጉዳዮችና ለእግር ኳሱ ቤተሰብ ግርምት የፈጠሩ ሁለት አጋጣሚዎች ተፈጥረዋል። የመጀመሪያው ጉዳይ በጋራ ስምምነት ማድሪድን ለቀቀ የሚለው ነው። የምታስታውሱ ከሆነ ዘገባው እንደወጣ እንደተሰማ የመጀመሪያው ዛቪ አሎንሶ ከሪያል ማድሪድ ስራው ላይ ተነሳ የሚለው አይደለም። ቀድሞ የተነገረው በደንብ የዘገባውን ሁኔታ ከተመለከታችሁ የዛቪ አሎንሶ ስንብት አይደለም ቀድሞ የተነገረው። አርቫሎ አርቢሎዋ የሪያል ማድሪድ ጊዜያዊ አሰልጣኝ ሆኖ ተሾመ ነው የሚለው ማድሪድ ራሱ ባወጣው ስቴትመንት። እስቲ የዘገባውን እንዲህ የተጻፈበትን ሂደት እያንዳንዱ አሁን የፋብሪዚዮን ገብታችሁ ብትመለከቱ ከዛቪ አሎንሶ ስንብት ይልቅ የአርቫሎ አርቢሎዋ ይፋዊ የስራ ቅጥር መፈጸሙን ነው ኦፊሻሊ መጀመሪያ ኮንፈርም የተደረገው። ይሄ ነገር ምናልባት አስተውላችሁ ከሆነ የታይሚንግ ክፍተት ነበረው። እንግዲህ እንደምናውቀው እንደ ሂደቱም ከሆነ ዛቪ አሎንሶ ተነስቷል። በቦታው በጊዜያዊነት አርቫሎ አርቢሎዋ ይመራል የሚለው ሂደት ነበር መምጣት የነበረበት። ማድሪድ ግን ቀደም ብሎ ይፋ ያደረገው የአርቫሎ አርቢሎዋን የስራ ቅጥር ነው። ከዛም በኋላ እንደውም አንድ አጋጣሚ እዚህ ጋር እያይዤ ላንሳላችሁ። የባርሳን ኦፊሻል የትዊተር ገጽ ገብታችሁ እስቲ ተመልከቱ። ዛቪ አሎንሶ ሳክድ ብሎ ጥያቄ ምልክት ነው ያስቀመጠው። ምክንያቱም የአርቫሎ አርቢሎዋ ስራ ቅጥር ነው ቀድሞ ይፋ የሆነው እና ፋብሪዚዮን ካያችሁ ሂርዊጎ ብሎ የለጠፈው የአርቫሎ አርቢሎዋን የሪያል ማድሪድ ሄድ ኮች ሆኖ መሾሙን የሚገልጽ ነው። ከዛም በኋላ ነው ዜናው የወጣው። ይሄ ምናልባት የራሳቸው ያሰራር ደንብ ሊኖር ይችላል። በዛን ሰዓት ሂደቱ ሳይጠናቀቅ ያው የስንብት ደብዳቤው በይፋ ወይ ወደ ስፔን እግር ኳስ አልገባም ይሆናል ወይም ኦፊሻሊ ክለቡ ስቴትመንቶችን አልጨረሰም ይሆናል። ከዛቪ አሎንሶ ጋር የሚኖረው የውል ማፍረሻም ስምምነት በዛ ሰዓት አልተጠናቀቅም ይሆናል። ብቻ በሁለቱ ዘገባዎች መካከል በትንሹ የ40 ደቂቃ ልዩነት ነበር። ከዛም በኋላ ዛቪ አሎንሶ
በጋራ ስምምነት ከሪያል ማድሪድ ኃላፊነቱ ተነሳ። እንደውም እኛ የተጠቀምነው አርዕስት ጃቢጎን የሚለው በኦፊሻል የሪያል ማድሪድ የትዊተር ገጽ ቀደም ብሎ የተፖሰተ ከዛም በኋላ ስቴትመንቱ አብሮ በጋራ የወጣበትን ነው። ነገር ግን ከሰዓታት በኋላ ደግሞ የሚወጡ ዘገባዎች ምንድን ነው? ሳክድ ነው፣ ስንብት ነው፣ ከስራው ተባረረ ነው። አሁን በጋራ ስምምነት ሁለቱ ወገኖች ኮንትራት ሲያፈርሱና አሰልጣኙን ክለብ ሲያሰናብት እኩል አይደለም። በጋራ ስምምነት ላይ የካሳ ክፍያው ይቀንሳል። አሰልጣኙን ፍቃደኛ ሆኖ ከሙያው ላይ ቦታው የሚለቅበት ነው። ነገር ግን ስንብት ሲሆን የክለቡ ትልቁ ውሳኔ ፓወሩን ተጠቅሞ ከዚህ በላይ ከአንተ ጋር አብረን ለመዝለቅ ፍቃደኛ አይደለንም፣ ከስራ ገበታ ተነስተሃል ሲል ለተጫዋቹ ረጅም ጊዜ የፈረመውን ኮንትራት አፍርሶ ነው የሚሸኘው። የካሳ ክፍያ ይኖራል። ሙቹዋል አግሪመንት ሲኖር ግን የጋራ ስምምነት ላይ የሚከፈለው ራሱ የካሳ መጠን የዛን ያክል እንደ ኮንትራቱ መጠን አይሆንም፣ ግን የካሳ ክፍያ አለው። ነገር ግን ይሄ ታክቲሻን አሰልጣኝ በሪያል ማድሪድ ቆይታው 7 ወር ብቻ ሆኖ በ7 ወር በርካታ ትዕይንቶችን አይተን አንድ ነገር እዚህ ጋር ማለት በአሰልጣኝ ሹመት፣ ስንብት፣ የስራ ቅጥር በአንዳንድ ጉዳዮች ላይ በአብዛኛው የምንመለከተው አንድ ተያያዥ ጉዳይ አለ። አንድ ወቅት ይመጣል የአሰልጣኞችን የስንብት ማዕበል የሚያስነሳ። ለምሳሌ ባለፉት ዓመታት የሴሪያን እግር ኳስ ካስተዋላችሁ አንቶኒዮ ኮንቴ ኢንተር ሚላንን አሰልጥኗል። ከዛም በኋላ ናፖሊን ይዟል። አሌግሪ ጁቬን አሰልጥኗል። አሁን የሚገኘው ሚላን ነው። ስፓሌቲ ናፖሊን አሰልጥኗል። አሁን የሚገኘው ዩቬ ነው። እዛው የሚደረግ ልውውጥ ነው እንጂ አዲስ ጉልበት፣ አዲስ ኢነርጂ፣ አዲስ ጀኔሬሽን የነ ቲያጎ ሞታ የነ ሴክስ ፋብሪጋዝ አይነት አሰልጣኞች በትላልቅ ደረጃ ቢይዙ እንኳን የሚያገኙት ጊዜ በጣም አጭር ነው። እንደውም ፋብሪ በኮሞ በአሰልጣኝነት ዘመኑ ከጀመረበት ጊዜ አንስቶ አስደናቂውን ስራ እዛው ኮሞ ውስጥ ከሴሪያ ቢ አንስቶ በጥሩ ሁኔታ እስከ ዋናው እስከ ዘንድሮ ሲዝን ዋንጫ የማንሳት እድሉ አለው። የዛን ያክል ሰፊ ጋፕ የለም መጀመሪያ ላይ ከሚገኘው ቡድን ጋር። ጃምፓውሎ ጋስፒሪኒ ኢንተር ሚላን ነበሩ፣ ናፖሊ ነበሩ። ከዛም በአትላንታ ታክቲካቸው በደንብ ሰራ። አሁን ሮማ ነው ያሉት። እዛ ጣሊያን ውስጥ ያለውን የአሰልጣኝ መቀያየርን እንመልከት። ከዛም በኋላ እንትን ተመልከቱ፣ በጀርመን ቡንደስሊጋ በዘመናዊ እግር ኳስ እንደ ጀርመን ቡንደስሊጋ ለወጣት አሰልጣኞች ለዘመናዊ እግር ኳስ ፈርቀዳጅ የሆነ ሊግ በዚህን ሰዓት በግሌ አለ ብዬ አላስብም። እንደ ጀርመን ቡንደስሊጋ የተጫዋች የዘመናዊ እግር ኳስ ወጣት አሰልጣኞችን አቅም አሟጠው ተጠቅመው ሀሳባቸውን፣ ሲስተማቸውን ይዘው የመጡትን ፕሮጀክት እንዲፈጽሙ በትዕግስት ለሀሳብ፣ ለታክቲክ፣ ላላቸው እቅድ ጊዜና ምቹ ኮንፈርት ዞን በመፍጠር እንደ ቡንደስሊጋ አመቺ ሊግ ያለ አይመስለኝም ለአብዛኛው አሰልጣኞች። ከዛ የሚመጡ አሰልጣኞች እስቲ በየሊጉ እየፈጠሩ የነበሩትን ልዩነት ተመልከቱና ወደ ፕሪሚየር ሊግ እስቲ እንምጣ። ገና በሊጉ መጀመሪያ አካባቢ ግራን ፖተር፣ ኑኖ ስፒሪቶ ሳንቶስ፣ አንጂን ፖስቱኮግሉ እንዴት በስንብት እየፈጠሩ ከዛም በኋላ እነ ፔሬራ ከቮልቭስ መሰናበት ጀመሩ ምናምን በርካታ አሰልጣኞች ተሰናበቱ። አሁን ደግሞ በፈረንጆቹ አዲስ ዓመት የተሰናበቱ አሰልጣኞችን ተመልከቱ። ሩበን አሞሪም፣ ኤንዞ ማሬስካ፣ አሁን ደግሞ ከሪያል ማድሪድ ዣቪ አሎንሶ። ከዚህ በፊት የተመለከትነው የአሰልጣኝ ስንብት የሚድል ክላስ አሰልጣኞች ስንብት ነው። አሁን ግን እየተመለከትን ያለው ዘመናዊ እግር ኳስ የሚፈልጋቸው አሰልጣኞች ይሄ ኢንዱስትሪ በሚያጣው ትዕግስት ምክንያት ነው እየተሰናበቱ የሚገኙት። በደንብ ከተመለከትን እነዚህ 3 ማድሪድ የዓለም እግር ኳስ ከፍታ ነው። ማንቸስተር የብራንድ ከፍታ ነው። ቼልሲ በለንደን በእንግሊዝ እግር ኳስ በኢሮፒያን ውድድር በቅርብ ዓመት ውስጥ በተለይ በአብራሞቪች በቅርብ ዓመት ውስጥ እነዚህ አዳዲስ ባለሀብቶች ከመጡ በኋላ የፈጠረው አብዮት አለ።
ሁሉም በየራሱ ስታንዳርድ ግዙፍ ብራንድ ያለው ከፍተኛ በሜዳ ውስጥም ከሜዳ ውጪ ያለውም አቅም በግልጽ የሚታይ እንዲህ አይነት አለመረጋጋት ውስጥ መግባታቸው ኢንዱስትሪ የሚፈልገው ትዕግስት አለ። ይሄ ዘመናዊ እግር ኳስ በቀድሞ አስተሳሰብ ባላቸው አሰልጣኞች የሚጓዝበት የእግር ኳስ ሲስተም እያበቃ እየቀነሰ ሁሉንም ተመልከቱ። በሊጉ አብዛኛው ረጅም ጊዜ ቆይታ በቶፕ 6 ክለብ ውስጥ ያላቸው አሰልጣኞች ከፔፕ ጋርዲዮላ ውጪ ሌላው አሰልጣኝ የአጭር ጊዜ ከ6 ዓመት ያነሰ 6 እና ከዛ ዓመት ያነሰ ነው። ምክንያቱም ይሄ የዘመናዊ እግር ኳስ አብዮት አዲስ ጉልበት፣ አዲስ ፍላጎት በተለይ ከሚኖር ኤክስፒሪየንስ ይልቅ ወቅቱ የእግር ኳስ ሲስተም የደረሰበትን ኢንቴንሲቲ እና ኮንትሮል ሲስተምን አዋህዶ የመያዝ አቅምን ይፈልጋል። ለዚህ ደግሞ አሰልጣኞች አሁን ወጣት አሰልጣኞች እንደ የርገን ክሎፕ ካሪዝማቲክ ከመሆን እንደ ፔፕ ጋርዲዮላ ኦቨርቲንኪንግ ውስጥ የሚያመጡት ጂኒየስ ሳይንቲስት የሆነ የኳስ ሲስተም ከነዚህ ጉዳዮች ሁሉ ተላቆ የሜዳ ውስጥ ታክቲሻን መሆን ብቻ ነው። አሁን እየመጣ ያለው ኃይል ስናይ በጣም ታክቲሻን ናቸው፣ ግን ከሚይዙት ክለብ ትዕግስት ፕሮሰስ የሚያገኙት ምላሽና የሚሰጣቸው ጊዜ የሚሰጣቸው ኃላፊነት ዘመናዊ እግር ኳስ የሚፈልገው ስቴፕና ፕሮሲጀርን እያንዳንዱን ፕሮሰስ ለመሻገር የሚያመች አይደለም። ባርሳ ሃንሲ ፊሊክን ሲቀጥር ሃንሲ ፊሊክ ዘመናዊ እግር ኳስ ውስጥ የመጡ አንድ ድንገት ብልጭ ያለ ከባድ የጨዋታ ሲስተም ይዘው የመጡ ሙኒክን በከፍታው ላይ ከፍታ ጨምረው ባርሳን በከፍታው ላይ በወጣት ተጫዋቾች ከፍታን ጨምረው ያስቀመጡ አሰልጣኝ ናቸው። ግን ለሃንሲ ፊሊክም ቢሆን ለፕሮሰሱ በቂ የሆነ ነፃነት ተሰጥቷቸዋል። ማንቸስተር ቤት የምናየው ምንድን ነው? ትልቁ እስከዛሬ ድረስ የሚነሳው ጉዳይ ክለቡ በአሰልጣኞች ፕሮሰስ ላይ መሰረት ያደረገ በእነሱ ሲስተም ላይ መሰረት ያደረገ በአስተዳዳሪዎች የሚደረግ የቡድን ግንባታ የለም። አሰልጣኞች የሚጠይቁት ሌላ ነው፣ ክለቡ የሚያስፈርመው ሌላ ነው። ክለቡ ትኩረቱ ውጤት ሳይሆን ከማንቸስተር ዩናይትድ ብራንድ የሚገኘውን ገንዘብ ነው። የክለቡ አስተዳዳሪዎችም ባለቤቶችም ይህን ክለብ የማያቋርጥ ትልቅ ሀብት ትልቅ ብራንድ ስለተገነባ ከዚህ ክለብ የሚመጣውን ተያያዥ የፋይናንስ አቅምን እንጂ እንደ ቡድን ማንቸስተር ዩናይትድን ወደ ቀድሞ ኃያልነት ለማምጣት የሚደረግ የፕሮጀክት ፕሮሰስ የለውም ነው። ቼልሲ ቤት ተመልከቱ። የክሊርሌይ ካፒታል እና የቴዲ ቦይሊን የብሉኮን ካምፓኒ የጋራ ጥምረትና ስትራቴጂ ኤንዞ ማሬስካ በአንድ የውድድር ዓመት ለምሳሌ እስከ 23ኛ ሳምንት እስከ 23 የሁሉም ውድድሮች ጨዋታ ድረስ 136 ምርጥ 11 ውስጥ የተጫዋቾች ለውጥ አድርጓል። በአማካይ በእያንዳንዱ ጨዋታ 5.5 ተጫዋች ለውጥ ያደርጉ ነበር። ግን ሁሉም ተጫዋች የተደረገው ለውጥ ውስጥ 96ቱ ታክቲካሊ የተደረገ ለውጥ ነው። የተቀሩት ናቸው በጉዳት አስገዳጅ ሆኑ። 96ቱም ታክቲካሊ የነበረው አስገዳጅ ለውጥ በአሰልጣኙ ፍላጎት የተደረገ አይደለም። ከአሰልጣኙ ፍላጎት በላይ ከእሳቸው ስልጣን በላይ ያሉ የቡድን አስተዳዳሪዎች የተጫዋቾችን ብቃት ከቲም ውጤት ጋር እኩል አዛምደው አያይዘው በተረጋጋ መንገድ በአሰልጣኙ ስትራቴጂ መጓዝ ያለባቸው ክለቡ በሚከተለው አዲሱ ፖሊሲ ምክንያት ሮቴሽናል ፖሊሲ አሰልጣኙ አስገዳጅ የሆኑ ለውጦችን እንዲያደርጉ ከባክሩም ስታፉና ከሜዲካል ስታፉ ጫና ይደርስባቸው ነበር። ምክንያቱም አንዳንድ ተጫዋቾች ከጉዳት ተመልሰው ደቂቃ ማያገኙ ከሆነ በትራንስፌር ማርኬቲንግ ሬት ላይ ለዝውውር የሚጠየቅባቸው የዋጋ መጠን ስለሚወርድ የተጫዋቾች ደቂቃ በሜዳ ውስጥ ማነስ የለበትም የሚል ፖሊሲ ቼልሲ በስትራቴጂ ውስጥ ይዟል። በዋነኝነት ከቡድን ግንባታ ይልቅ የቢዝነስ ፖሊሲ ማለት ነው። እያንዳንዱን ቡድን ውስጥ የምናየው ትዕግስት አልባ የአስተዳዳሪዎች በፕሮጀክትና በፕሮሰስ ላይ የማመን ጉዳይ
በዘመናዊ እግር ኳስ ውስጥ እያየን ነው። ነገር ግን የሪያል ማድሪድ የፕሮሰስ ጉዳይ አይደለም። ማድሪድ ከማንቸስተር ጋር ማይመሳሰለው፣ ማድሪድ ከቼልሲ ጋር ማይመሳሰለው፣ ማድሪድ እንደ ሌሎች ክለቦች ለምን ለአሎንሶ ጊዜ አልተሰጠም፣ ለምን ፕሮሰሱ ግብ እስከሚደርስ ማድሪድ ለምን አልታገሰም በሚል ነገር ላይ የማድሪድ አይደንቲቲ መቼም አይገነባም፣ ተገንብቶም አያውቅም፣ ለወደፊትም አይገነባም። ምክንያቱም የዚህ ቡድን መለኪያ ድል ነው። ድል ደግሞ በፕሮሰስ እንዲመጣ የሚፈለግበት አይደንቲቲ አይደለም። የማድሪድ አይደንቲቲ ድል በዘንድሮ ሲዝን ያስፈልጋል፣ አለቀ። በዘንድሮ ሲዝን ድል መምጣት አለበት። ይሄ ስለሚደረገው ፕሮሰስ አንድ ቡድን በ3 ዓመት ውስጥ ተገንብቶ ጥርት ብሎ ወደ አሸናፊነት ሪትም ሲመጣ ድልና ዋንጫን ጠብቆ በዛ መልኩ ሂሳብ የሚያወዳድቅ ፕሮሰስን የሚከተል ባህል ሪያል ማድሪድ ቤት ውስጥ የለም። ማድሪድ ዘንድሮ ያዘዋወራቸው ተጫዋቾች በዘንድሮ የውድድር ዓመት በክለቡ ላይ ቀጥተኛ ውጤታማነት እንዲያመጡ ያደርጋል። ካላመጡ ቀጣይ ዓመት ይሸጣል ማድሪድ። ምክንያቱም ከሱ በላይ በዘመናዊውም በቀድሞውም በሁሉም የዓለም ያለፉት 70-80 ዓመት ውስጥ የተመዘገበውን ታሪክ ብናይ የሪያል ማድሪድ ስም የተገነባበት አይደንቲቲ ነው። ማድሪድ መቼም ይሁን መቼም ከፍታው ላይ ነው ሁሌም መገኘት እንዳለበት የሚጠበቀው። ያንን ከፍታ ደግሞ ለማስቀጠል አንድ አሰልጣኝ የሚለካው ቲሙን ባሳደገበት እድገት ባመጣው ውጤት ሳይሆን ባስመዘገበው የዋንጫ ቁጥር ልክ ነው። ዋንጫም አስመዝግበው አንድ አሰልጣኝ ማድሪድ ቤት ውስጥ በመለኪያውና በክለቡ ፖሊሲ ደረጃ ዋስትና ላይኖረው ይችላል። እንደ ቪሴንቴ ደል ቦስኬ ታች ላይ የማድሪድን ግሬስ አይመጥኑም፣ ጺማቸው አካባቢ የሆነ የማይመች ነገር አለ፣ ለማድሪድ ምስል አይመጥኑም የሚልም እንደነዚህ አይነት እግር ኳሳዊ ያልሆኑ ጉዳዮችም ይለቃቀማሉ። አይደለም በዋንጫ ታጅቦ ያለ ዋንጫ በፕሮሰስ የሚያምን አሰልጣኝ ቀርቶ በዋንጫ የታጀበውም አሰልጣኝ ክብር ላይሰጠው ይችላል። ምክንያቱም ይሄ ቡድን ስኬትን የሚጠግብ አይደለም፣ ግን ሁሌም ስኬታማ ነው። በዓለም እግር ኳስ ውስጥ የአንድ ተጫዋች ህልም ነው፣ የአንድም ክለብ ውጤታማነት መለኪያ ነው። በሻምፒየንስ ሊግ እግር ኳስ እኮ የእንግሊዝ ክለቦች በድምሩ የበሉት ዋንጫ የማድሪድን ያክል አይደርስም። በዘመናዊ እግር ኳስ ውስጥ ትልቁን ግዙፉን ዋንጫ የፍሎሬንቲኖ ፔሬዝን ተጽዕኖ ተመልከቱ። አንድ ተጫዋች ፈልጎ የማያጡት ለምንድን ነው? ያን ተጫዋች ወደ ነጩ ቤት ነው የሚሄደው። የነጩ ቤትን ስታንዳርድ ተመልከቱ። ይሄ ቡድን እንግዲህ በፕሮሰስ የሚያምን ዘመናዊ እግር ኳስ ያፈለቀው ምርጡን ታክቲሻን ነው የቀጠረው። የማድሪድ ወንበር እንደ ኤሌክትሪክ ንዝረት ነው። አንድ ጨዋታ ሲሸነፍ ዓለም ነው የሚተቸው። ስፔን ሚዲያ አይደለም፣ ዓለም ነው የሚተቸው ማድሪድን። 800 ሚሊዮን ህዝብ በተከታተለው የሱፐር ካፕ ፍጻሜ ማድሪድ እንዴት ተሸነፈ የሚለው ጉዳይ በተቀናቃኙ ያውኑም በካታሎኒያ ያለውን በስፔን እና በካታሎኒያ መካከል የፖለቲካ ልዩነት የስፔኖች በተለይ የማድሪዳውያን የበላይነትና በካታሎኒያዎች ላይ የሚያደርሱት ከፍተኛ ሰብአዊነት ይሄ ጫና ይሄ እንደ ሀገር እንገንጠል በሚለው የካታሎኒያ ጥያቄ ላይ የስፔኖች አመለካከትም ይታወቃል። በዛ አይነት ካታሎኒያዎችን በመነጠል የሚታወቀው ያ ትልቁ ግዙፉ የስፔን የባለሀብቶች የንጉሳዊ ቤተሰብ አንዱ አካል የሆነው ሪያል ማድሪድን እንደ ቀልድ በሱፐር ካፕ ዋንጫ ሲሸነፍ ማድሪዶች እንዴት ዝም ብሎ ይመለከታሉ ወይም በትዕግስት ይህን ነገር ያልፋሉ ማለት የማይታሰብ ነው። አምና እኮ ካርሎ አንጀሎቲ ስንብታቸው የታወቀው ሱፐር ካፕን በዚህ ወቅት እኮ ሲሸነፉ በአመቱ መጨረሻ እንደሚለቁ ይታወቅ ነበር። እንዲህ አይነት ጉዳይ በማድሪድ ቤት ተቀባይነት የለውም። ማድሪድ ለዛውም በታሪክ ለ3 ተከታታይ የዋንጫ ፍልሚያ በካታሎኒያ ክለብ ያውም በባርሳ የታሪክ ተቀናቃኙ ላይ 3 ተከታታይ ፍጻሜ ዋንጫ ተሸንፎ በየትኛው አሰልጣኝም ትዕግስት ሊኖረው አይችልም። 3ቱን የተሸነፈው በዛቪ አሎንሶ አይደለም፣ 2ቱም በአንጀሎቲ ነው።
ነገር ግን ካለፉት 6 የኤል ክላሲኮ ጨዋታ 5ቱን የተሸነፈ ቡድን ራሱን ወደ ማንቂያ ደወል ለማምጣት ሰለባ ማድረግ ካለበት አሰልጣኙንም ሰለባ ያደርጋል፣ ወደኋላ አይልም። የዚህ ክለብ ብራንድ ከአሰልጣኝ ፕሮሰስ ከተጫዋቾች ኳሊቲ ከሁሉም በላይ ነው። ማድሪድን ተመልከቱ። በቅርብ ዓመት ውስጥ የ3 ተከታታይ ሻምፒየንስ ሊግ ዋንጫ አሸናፊ ነበረ። በ2023/24 ሻምፒየንስ ሊግን ያሸነፈ ቡድን ለ2 ተከታታይ ዓመት የሻምፒየንስ ሊግ ዋንጫ ጥያቄ ውስጥ ሲገባ ማድሪድ እንዴት ነው አርፎ የሚተኛው? በራሱ ብራንድ ልክ አሰልጣኝ መፈለጉ የማይቀር ነው። ግን የዛቪ አሎንሶ ስንብትና የማድሪድ ጉዳይ በቀጥታ የዘመናዊ እግር ኳስ ምስልና የማድሪድ ብራንድ አብሮ በጋራ በፕሮሰስ የሚሄዱበት ቡድን ተገንብቶ ቅኝት ሪትም መጥቶ ዝግ ባለ ትራንዚሽን ቡድኑ መልክ ይዞ የራሱን የማሸነፊያ መንገድ ሲገነባ የሚኖረው ልዩነትና ማድሪድ የወትሮውን ይዞ የመጣውን ሪትም ስናይ በጣም ሰፊ ጋፓል። አሎንሶ በፕሮሰስ የሚያምን አሰልጣኝ ነው። በሌቨርኩዘን ግማሽ የውድድር ዓመት መጀመሪያ የያዘ ቡድኑን ላለመውረድ ከሚጫወትበት አንስቶ ዩሮፓ ሊግ ተሳታፊ ያደረገ። በቀጣዩ ዓመት ተፎካከረ። በ3ኛው ዓመት ዋንጫ መጣ፣ ያውም ያለምንም ሽንፈት። ስለዚህ ይሄ ቡድን በፕሮሰስ ነው ያደገው። ስለዚህ አሎንሶ የፕሮሰስ የዘመናዊ እግር ኳስ የሚፈልገውን እያንዳንዱን የፕሮሰስ ስቴፕ የሚያልፍ በራሱ ቅኝት በራሱ ታክቲክ ቡድን የሚገነባ ነው። ማድሪድ በዚህ አይነት ፕሮሰስ ውስጥ ለማለፍ 2 ደቂቃም ትዕግስት የለውም፣ ሊኖረውም አይችልም። ይሄ ቡድን መለኪያው ድል ነው። ዋንጫ በአመቱ መጨረሻ መደርደሪያ ውስጥ ካላካተተ ዓለም የሚወርድበት ቡድን ነው። ምክንያቱም የዓለም እግር ኳስ ከፍታ ጣራ የክለቦች ጣራ ስለሆነ ነጩ ቤት ጣራ ነው ሁሌም። ስለዚህ ይሄ ከባድ ነው። ዛቪ አሎንሶ አሁን እሳት ያለበትን ወንበር በራሱ ቅኝት ለመገንባት ትልቁን ኃላፊነት ወሰደ። እንግዲህ ከ7 ወራት በኋላ ሲሰናበት የመሰናበቱ ምክንያት የተለያየ ነጥብ ይነሳል። ነገር ግን ይሄ አሰልጣኝ ለማድሪድ ሳይመጠን ቀርቶ ወይም አቅም ሳይኖረው ቀርቶ አይደለም። ማድሪድ ይሄ ካልቸራል ግንባታው ከዘመናዊ እግር ኳስ ጋር አብሮ እኩል ይሄዳል፣ ግን በዘመናዊ እግር ኳስ ፕሮሰስ ውስጥ የሚያልፍ ቡድን አይደለም። ማድሪድ ምንድነው? የስኬት መለኪያ ነው። ሁሉም ክለብ ተመልከቱ እኮ የሚያነጻጽረው አይኮ የገሌ የሚባል ቡድን ማድሪድን አሸንፎ እንደዚህ አድርጓል። አይ በሻምፒየንስ ሊግ እኮ ሻምፒየንስ ሊግን ለማሸነፍ ማድሪድ የሚባልን ቡድን ማሸነፍ ያስፈልጋል ይላል ጋርዲዮላ። አስቡት፣ የዓለም እግር ኳስ ሳይንቲስት የሆነ አሰልጣኝ እንኳን ማድሪድን ሳይታለፍ ሻምፒየንስ ሊግ ዋንጫ ዘበት ነው ብሎ ነው በግልጽ የሚናገረው። ስለዚህ የዚህ ቡድን የስኬት የአንድ ውድድር የስኬት መለኪያ ከሆነ ያለ ስኬት ይሄ አንድ የውድድር ዓመትን እንደ ብክነት የሚያስብ ካልቸር ነው። በቃ ስኬት ዋንጫ ከሌለ ባከነ ያ ሲዝን ለማድሪድ ነው እንጂ ፕሮሰስ ውስጥ ነው የሚለውን ጉዳይ በማድሪድ ቤት ፍጹም ተቀባይነት የለም። ሆዚዮ ሳንቼዝም በሉ ፍሎሬንቲኖ ፔሬዝም በእንዲህ አይነት ጉዳይ አምኑ። ለስኬት የሚያስፈልገውን ቱል ያቀርባሉ። ባቀረቡት ቱል ልክ ስኬትን ይፈልጋሉ። ቆጥረው ሰጥተው ቆጥረው ነው የሚቀበሉት። ሻምፒየንስ ሊግ አምጥቶ በላሊጋ በካታሎኛ ክለብ ተበልጦ ጨርሶ ክሬዲት የሚያገኝ አሰልጣኝ የለም። ዚዳንም ይሄ ነበር እኮ ዕጣ ፈንታው። እንግዲህ ድል የደበቀው የዚዳን የጋራ ስምምነት ስንብት ነው። ምክንያቱም ዚዳን በማድሪድ ቤት እንደተከበረን የለቀቀው። በየትኛውም መመዘኛ ከክለብ በላይ ሊኮን አይቻልም። ማድሪድ የዘመናዊ እግር ኳስን ፕሮሰስ እየተከተለ የሚያድግ ቡድን ሳይሆን በዘመናዊ እግር ኳስ ጋር እኩል እየሄደ ግን በስኬት ለማጣን እያንዳንዱ ዓመት አንድም ዓመት በብክነት እንዲያልፍ የሚፈለግበት ቡድን አይደለም። በዚህ መሰረት እንግዲህ አሰልጣኝ ጃቢ አሎንሶን አሰናብተዋል የሚለው ጉዳይ እየተረጋገጠ ስለመጣ በሚቹዋል አግሪመንት አይደለም፣ ስንብት ነው እና ለስንብት ውስጥ አንዳንድ ጉዳዮችን እንመልከት። ዋና መነሻ የሆኑ ከጅምሩ ዛቪ አሎንሶ
በማድሪድ ቤት ለምን አለመረጋጋት ተፈጠረ? የመጀመሪያው ጉዳይ በማድሪድ ቤት የዚህ አሰልጣኝ አለመረጋጋት የተፈጠረው ከእያንዳንዱ ተጫዋች ጋር ያለው የሀሳቦች ልዩነት ነው። የመጀመሪያው ጉዳይ ታስታውሳላችሁ፣ በመጀመሪያ የላሊጋ ከክለብ ወርልድ ካፕ ስንብት በኋላ የመጀመሪያ 6-7 ጨዋታ ፊዴ ቫልቬርዴ ከኤልቼግኒቶ መሰለኝ ኤልቼግኒቶ ቲቪ የሚባለው ለማድሪድ ቅርብ የሆነው የስፔን ሚዲያ ጋር በነበረው ቆይታ እኔ በጭራሽ በራይት ፉልባክ መጫወት አልፈልግም ብሎ በይፋ ነው ኮምፕሌን ያደረገው። ከዛን ጭቅጭቅ ተነሳ። በወቅቱ አንገብጋቢ የሆነ ለውጥ ነው። አንደኛ የዳኒ ካርቫሃል እድሜ፣ ሁለተኛ ትሬንት አሌክሳንደር አርኖልድ አዳፕት እስከሚያደርግ ትግስት ስለሚያስፈልግ። ለምን በክለብ ወርልድ ካፕ ከክለቡ ጋር ሳይዘጋጅ በፍጥነት የተደረገ ዝውውር ነበር ከሊቨርፑል ታስታውሳላችሁ፣ 10 ሚሊዮን ፓውንድ ተከፍሎ። ከዛም በኋላ ለዚህ ጉዳይ እልባት ለመስጠት እዛ ፖዚሽን ላይ የተወሰደ ታክቲካዊ እርምጃ ጭምር ቅሬታ ነበረው ቫልቬርዴ። ተመልከቱ፣ ቫልቬርዴ ማለት የሪያል ማድሪድ ቀጣይ አምበል የሚሆን የቡድኑ ምስል ነው። ቫልቬርዴ የክለቡ ምስል ሆኖ ከክለቡ ምስል ጋር አሎንሶ ታክቲካሊ ይህን ተጫዋች ራይት ፉልባክ ማጫወቱ መጀመሪያ ግጭት ፈጠረ። ከዛም በኋላ ሁለተኛው ግጭት የጀመረው ኦክቶበር 26 ነው በቪኒሲየስ ጁኒየር እና በዛቪ አሎንሶ የኤል ክላሲኮ ለውጥ ተጫዋቹ ሁሌ እኔም ብቻ በሚል ኮምፕሌን የጀመረበት። እኔም ብቻ ነው ወይ ሁሌ በመቀየር ድምፁ ተሰምቶ የአፍ ምልክቶችን በሚያነቡ ባለሙያዎች ሁላ ተጠንቶ እኔም ብቻ ነው ወይ የምትቀይረው የሚል ይሄም ኮምፕሌን ነው። ተመልከቱ፣ ታክቲካሊ ኮምፕሌን የጀመረው ከፊዴ ቫልቬርዴ ነው። ከዛም በቪኒ ጁኒየር ትልቁ ቴንሽን እንግዲህ የቪኒ ጁኒየር እና የኪሊያን ኤምባፔ ነው። የባፔ እስከ ትናንት ወዲያ ምሽት ድረስ የነበረው ግንኙነት ከዛቪ አሎንሶ ጋር በጣም ምርጥ ነበር። ነገር ግን ይሄ ጉዳይ ለዛቪ አሎንሶ ስንብት ምክንያት ነው ባይባልም ግን አንዱ ጉዳይ ነው። ታስታውሳላችሁ የዋንጫው ስነስርዓት ሲደረግ ዛቪ አሎንሶ ስቴይ ሆልድ በእንግሊዝኛ የተተረጎመ ቆዩ ቀስ በሉ እያለ በእንግሊዝኛ የተተረጎመ ምስል በስፓኒሽ እሱ ሲያወራ የተለቀቀውን ምስል ከተመለከታችሁ እነ ባፔን ተረጋጉ፣ ጋርድ ኦፍ ኦነር ለባርሳ እንስጥ ትራዲሽናል የሆነውን ሲል ባፔ ተጫዋቾችን ወደ መልበሻ ክፍል እንግባ እያለ በተቃራኒ አስቡት። አሁን የማድሪድ ቤት ትልቁ እሳት ይሄ ነው። ይሄን ስብስብ እንዲህ አይነት ተጫዋች ክላስ ያላቸው ተጫዋች ወርልድ ክላስ ተጫዋች የታመቀበትን ስብስብ እንደማስተዳደር በነገራችን ላይ በእግር ኳስ ከባድ ራስ ምታት የለም። ይሄን ጉዳይ ከብራዚል ቲቪ ጋር በቅርቡ ስምምነት ከፈጸሙ በኋላ አሰልጣኝ ሲሆኑ በቅርብ ዓመት ካርሎ አንጀሎቲ አንድ ጥያቄ ተጠይቀው በእግር ኳስ የፈተነክ ትልቁ ክለብ ማን ነው? ትልቁ ፈተናዬ መጀመሪያ ማብቂያ የሚሆነው ሪያል ማድሪድ ነው አሉ። በእግር ኳስ ህይወቴ እንደ ማድሪድ መልበሻ ቤት ማስተዳደር የሚከብድ አላየውም። አንጀሎቲን የሚያክል ኤክስፒሪየንስ ያለው እየተመላለሰ ሻምፒየንስ ሊግን ለማድሪድ ያመጣ አሰልጣኝ እንኳን የማድሪድ ቤት መልበሻ ቤትን ማረጋጋት በጣም ከባድ ራስ ምታትና ፈተና ነው ይላል። ምክንያቱም ማድሪድን ማስተዳደር አሁን የቪኒሲየስ ጁኒየርን ባህሪ በራሱ ችሎ ታክቲካሊ ተስማሚ የሆነውን የጨዋታ ስታይል ፈጥሮ ይሄን ተጫዋች በመልበሻ ቤት አስታሙ ማስተዳደር ምን ያክል ሊከብድ ነው የሚችለው? ከባድ እኮ ነው። የነ ባፔ አይነት ከአሰልጣኝ በላይ ተሰሚነት የሚፈልጉ በፔጄ ለመዱትን ባህሪ እዚህ መድገም ታስታውሳላችሁ። የፕሪሚየር የሊግ ጨዋታ የጀመረ ሰሞን አንዳንድ ማድሪድ ቤት ውስጥ በትሬኒንግ ስፍራ የተጫዋቾች አቲቲዩድ ይሄ ተነሳሽነት አንሷል በማለት አሎንሶ በጣም ቅሬታውን ሲያቀርብ ሙሉ ስልጣኑን ሰጥተናል፣ ይሄ በኢጎ የተሞላው መልበሻ ቤት አስተንፍሰው ብለውት ነበር። እንደዚህ ብለውት ቃል በቃል ለአሎንሶ ትእዛዝ ሰጥተውት ነበር። ማርካ እንደሚለው ዘገባ ከሆነ በወቅቱ ግን አሎንሶ በዛ ደረጃ አይደለም ያደገው፣ ወይም በዛ ደረጃ አይደለም የቡድን ግንባታ ስትራቴጂ የነበረው
የአሰልጣኝነት ዘመኑ። ይሄ ከተጫዋቾች ጋር በጋራ ስምምነት የሚቀጥል ተስማሚ የሆነ የቡድን ግንባታን ነው ከሌቨርኩዘን ጀምሮ የተመለከት ነው። ሌላኛው ጉዳይ ገና ሲዝኑ ሲጀምር የቫልቬርዴም ነጥብ እንዳለ ሆኖ የሮድሪጎና የአሎንሶ አለመግባባት በሚያገኘው አነስተኛ ደቂቃ ምክንያት ለ290 ደቂቃ ያክል ሮድሪጎ ሜዳ አልገባም። ከነ ፋብሪዚዮ ጀምሮ ሚዲያው ማድሪድ ምስሉ ይታወቃል። በዛ ምስል ልክ ነው ሚዲያው የሚተቸው። እያንዳንዱ የነ ጁኒያን ባልጌ አስተያየት የሮድሪጎ ጉዳይ ተጫዋቹን ከቲሙ ሁላ አሎንሶ እየገፋው ነው እስኪባል ድረስ አብዛኛው ተጫዋቾች በአሰልጣኙ ታክቲክ ደስተኛ ለመሆናቸው ከሚገልጹ ተጫዋቾች መካከል አንዱ ደግሞ ጁዲ ቤሊንጋም ነው። ሌላኛው ውጥረት እስቲ እስካሁን የጠራዎችን ተጫዋቾች ተመልከቱ። ሮድሪጎ፣ ባፔ፣ ቪኒሲየስ፣ ቫልቬርዴ፣ ቤሊንጋም አምስቱ ወርልድ ክላስ ተጫዋቾች ከአሰልጣኙ ጋር ታክቲካሊም በባህሪም ስምምነት የላቸውም። የባፔ የጀመረው በእርግጥ እሁለት ነው ከፍጻሜው በኋላ። ምክንያቱም ባፔ በዚህ አሰልጣኝ ውስጥ የማድሪድ 58% ግቦችን ያስቆጠረ ተጫዋች ነው። ሲስተሙ በጣም ሻርፕ ያደረገው ተጫዋች ነው። ተመችቶታል። ቪኒ ጁኒየር ለ20 ጨዋታ ያላስቆጠረው በአሎንሶ ታክቲክ ምክንያት ነው እንጂ በቪኒ ብቃት አይደለም ተብሎ እኮ ነው በነ ይሄ የማድሪድ ዕለታዊ ጋዜጦች በነ ዳሪዮ አስ የሚዘገበው። እንደውም ይህን ጉዳይ አንዴ ሞንዶ ዲፖርቲቮ የካታሎኛው ጋዜጣ ጭምር ሲዘግብ ነበር። የቤሊንጋም ጉዳይ ዋነኛ ቅሬታ የጀመረው በክለብ ወርልድ ካፕ ትከሻው ላይ ጉዳት አስተናግዶ ሰርጀሪ አድርጎ ሲመለስ ቱኸል በብሔራዊ ቡድን የሰጡት ማስጠንቀቂያና በማድሪድ ራሱን ለማሳየትና ቱቸልን ለማሳመን በነበረው ተነሳሽነት አሎንሶ የበለጠ ለአርዳ ጉለር ነው ቴክኒሻኑ ተጫዋች ላይ እምነትም ያለው ታክቲካል ተስማሚነት ያለውን የጨዋታ መንገድ ሲከተል የነበር። በዛ ምክንያት ቤሊንጋም እንዳለፉት ጊዜ ነጥሮ መውጣት አልቻለም። ነጥሮ ልዩነት ለመፍጠር በተለየ ሁኔታ የቤሊንጋምን ስም እንደወትሮ አንሰማም። እንደው አሁን ማድሪድ ሲባል ምንሰማው ማንን ነው? ኪሊያን ኤምባፔ ነው። ማድሪድ ሲባል ባፔ ነው። እንደውም የበለጠ እኮ በዘንድሮ ሲዝን አርዳ ጉለር፣ ኢብራሂም ዲያዝ የበለጠ በስፔን ጋዜጦች ይጻፋሉ። ምክንያቱም ቴክኒካሊ ያላቸውን አቅም አሎንሶ ከቡድን ወርልድ ክላስ ግንባታ ይልቅ የታክቲክ ተስማሚነት ቅድም እያነሳውላችሁ የመጣሁትን ዘመናዊ እግር ኳስ የሚከተለውን ታክቲሽያንነትን ነው በተጫዋቾች አቅም ውስጥ ቴክኒካሊ መጠቀም የሚፈልገው። ይሄ ጉዳይ ደግሞ የበለጠ መሀላቸው ያለውን ይሄ ጋፕ የበለጠ አሰፋ። ከባድ ትኩረት ሆነ። እነ ቤሊንጋም ያኮፋሉ፣ እነ ቪኒሲየስ ጁኒየር እንግዲህ ተጫዋች መደገሙ አይቀርም። በዛ ላይ እንዲህ አይነት ቅሬታ ካለ ስለዚህ ከባድ ውጥረቱ በእያንዳንዱ ክላስ ባላቸው ተጫዋቾች እና በአሎንሶ መካከል በዚህ ደረጃ ከፍ ያለ ነው። አብዛኛው ተጫዋቾች የክለቡ ይሄ ሌቭል ኦፍ ኢንቴንሲቲ ላይ ከፍተኛ ጥያቄ ያላቸው በከፍተኛ ተነሳሽነት የመጫወትንና በኢንቴንሲቲ የመጫወትን ጉዳይ አሎንሶ ታክቲካሊ ጌምን ኮንትሮል የማድረግና በዝግታና በትዕግስት የተጋጣሚን የመጫወቻ ክፍል የማስከፈትን ስትራቴጂ የሚደግፉ ተጫዋቾች፣ ምክንያቱም በዛ አይነት የቡድን ስትራቴጂ ስላልተገነቡ። ይሄ ነው ከባዱ ጉዳይ። አንድ የመጨረሻ ዘገባ እዚህ ጋር ላንሳላችሁ። የሚያስገርም ማለት መጨረሻ ላይ ይሄ የማድሪድ ውስጥ አዋቂ ከሚባሉ ዲፌንሳ ሴንትራል በጣም የማድሪድ መልበሻ ቤት የሚያውቅ የከተማው ተነባቢ ጋዜጣ ነው እና በሚዲያው በኩል በጣም ከፍተኛ ስርጭት የሚልክ ነው እና በማድሪድ ቤት ምን እንደተፈጠረና ምን ሊፈጠር እንደሚችል ማን በምን ጉዳይ ምን ሊሆን እንደሚችል ሁላ ዘገባ የሚያወጣ በጣም የታወቀ ሚዲያ ነው። ዲፌንሳ ሴንትራል የሚባለው አንድ ጉዳይ ምሽት ላይ አጋርቶ ነበር። ዛቪ አሎንሶ ለክለቡ ቦርድ የመጨረሻ ቃሉን የሰጠው
በጭራሽ ለተጫዋቾች እንዲህ አይነት ስልጣን መስጠት በበለጠ የክለቡን ቀጣይ ሂደት አደጋ ውስጥ መክተት ነው። ይህን ጉዳይ አርሙ በማለት ለፔሬዝ የመጨረሻ ትዕዛዙን ሰጥቶ ነው ክለቡን የለቀቀው ነው የሚለው። ለተጫዋቾች የምትሰጡትን ስልጣን ገደብ አበጁለት። ተጫዋቾች በዚህ ደረጃ ተደማጭነት ከአሰልጣኝ በላይ ካላቸው የቡድን እድገት ከፍተኛ ጥያቄ ውስጥ ይገባል። ይሄ ማለት ለሚመጣው አሰልጣኝ ነው። ስለዚህ ይሄ ከባድ ነው። ግን እዚህ ዲፌንሳ ሴንትራል ላይ ያገኙት ትልቁ መረጃ ምንድን ነው? አብዛኛው ተጫዋቾች ጂም እንዲያዘወትሩና በፕሬሲንግ ድሪልና ታክቲካል ኤክሰርሳይዝ ላይ በጣም ትኩረት እንዲያደርጉ በተደጋጋሚ በአሎንሶ ትዕዛዝ ይሰጣቸዋል። የክለቡ በጣም ወሳኝ ተጫዋቾች በእነዚህ ጉዳዮች ላይ ይሄ ትሮል ማብዛት፣ ይሄ ማላገጥ ወይም በበቂ ሁኔታ ለዚህ ፕሮፌሽናሊዝም አለመገኘት ወይም በቲሙ የመጨረሻ የትሬኒንግ ሴሽን ላይ ዘግይቶ መድረስ ካልሆነ በብቁ ሁኔታ እነዚህን ጉዳዮች አለማጠናቀቅ። ያ ማለት ደግሞ አሰልጣኙ በበቂ ሁኔታ ለቀጣይ ጨዋታ የሚዘጋጅበትን የጨዋታ ሲስተም ባለው ውስን አማራጭ ምክንያት አስገዳጅ የሆነ እነዚህን ተጫዋቾች ይጠቀማል። በብቃት ማሻሻያ፣ በታክቲካል ድሪል የቡድኑን ፐርፎርማንስ ኢምፕሩቭድ የሚያደርጉ የጂም ስራዎች ላይ በቀጥታ ማይሳተፍ ከሆነ በቀጥታ የቡድኑ ውጤት ላይ ነው ይሄ ድምር ውጤት የሚመጣው። ስለዚህ የተጫዋቾች ተነሳሽነት ጭምር በሜዳ ውስጥ አይደለም ከሜዳ ውጭ ትሬኒንግ ላይ ቀደም ብሎ የሞተ ጉዳይ ነው የሚለው ዲፌንሳ ሴንትራል የሚባለው ታዋቂው የማድሪድ ውስጥ አዋቂ ሚዲያ። እና እነዚህ ጉዳዮች ሁሉ ተያያዥ ናቸው። ጣጣው በጣም ብዙ ነው። ብዙ ከበስተጀርባ ያሉ የማድሪድ ቤት አለመረጋጋቶችን አስተውለናል። ይሄ ከባድ ነው እና የመጨረሻው በዛቪ አሎንሶና ሪያል ማድሪድ መካከል የነበረው አለመግባባት የመጨረሻው ዲሲዥን የነበረው አሁን ባለው ስብስቡ በቂ ስላልሆነ በጥር ዝውውር መስኮት ተጫዋቾች እንዲገዙለት ያቀረበው ጥያቄ በማድሪድ ቦርድ 100% ውድቅ መደረጉና ምንም አይነት ተጫዋች እንደማይፈርም ሲነገረው እና የተጫዋቾች ኢጎ ለሱ ያላቸው ሪስፔክት በክለቡ በተሰጣቸው ስልጣን ምክንያት የመጨረሻ ጋፑ ሰፊ መሆኑ ነው እና ጃቢ በመጨረሻም ከሀያሉና የዓለማችን ግዙፉ ክለብ ሪያል ማድሪድ ትናንትና በይፋ የስራ ዘመኑ አብቅቶ ለስንብት በቅቷል። በ7 ወር ቆይተው በሊጉ 2ኛ ነው፣ በሻምፒየንስ ሊግ 7ኛ ነው። አንድ ኦፕታ ላይ የተመለከትኩትን አንድ ስታት ላንሳላችሁና ፕሮግራማችንን እናብቃ። ዊኒንግ ሬታቸውን በቅርብ ዓመት የማድሪድ አሰልጣኝ ከሆኑ ማኑኤል ፓሌግሪኒ የመጀመሪያ 48 ጨዋታቸውን 75% በማሸነፍ ብቸኛ አሰልጣኝ ናቸው። ፍሎሬንቲኖ ፔሬዝ ሁለተኛውን ምርጫ አሸንፈው ከመጡበት ጊዜ አንስቶ ማለት ነው። ሶስተኛ ደረጃ ላይ የሚቀመጡት በ178 ጨዋታ 71.9 ዊኒንግ ሬት ያላቸው ጆዜ ሞሪኖ ነው። ከሞሪኖ በመቀጠል ሶስተኛ ደረጃ ላይ የተቀመጠው ዛቪ አሎንሶ ነው። ከአንጀሎቲም ከዚዳንም ዊኒንግ ሬቱ ይበልጣል። 70.9 ነው። አንጀሎቲ 70.2 ናቸው። ዚዳን 65.8 ነው ዊኒንግ ሬቱ። ግን ስትመለከቱ በማድሪድ አይደንቲቲ ግንባታ ውስጥ መዝለቅ የሚችል የቡድን ስትራቴጂ በመገንባት የተሻለ ሪስፔክት የነበረው ለቡድኑ ለዚነዲን ዚዳን እና ለካርሎ አንጀሎቲ ነበር። ከዛቪ አሎንሶ ያነሰ ዊኒንግ ሬት ላላቸው ሆዜ አንጌል ሳንቼዝን ታውቁታላችሁ። የማድሪድ ዳይሬክተር ኦፍ ፉትቦል ነው እና በጣም በሚያስገርም ሁኔታ ዛቪ አሎንሶ ከጅዳ ወደ ማድሪድ ቡድኑ ሲመለስ በፕሌን ውስጥ ከኚህ ዳይሬክተር ኦፍ ፉትቦል ጋር ነው ተቀምጠው የመጡት እና በጣም የሚያስገርመው ነገር በፕሌን ውስጥ እያሉ ስለ ቀጣይ ስትራቴጂ እና ምን ማድረግ እንዳለባቸው ሲመካከሩ ነበር የመጡት።
እና ከመጡ በኋላ የማድሪድ ቦርድ በጠዋት ትናንትና ትልቅ ስብሰባ አደረገ። ከሰዓት አሰልጣኙን አሰናበተ። ነገር ግን ወደ ማድሪድ ሲመለሱ በፕሌን ውስጥ አሁንም ይህንንም ዜና የተመለከትኩት ዲፌንሳ ሴንትራል ላይ ነው። ይሄ በጣም የማድሪድን ገበና የሚያውቅ ለማድሪድ በጣም ቅርብ የሆነ በስቴዲየሙ ዙሪያም የሚታተም የህትመት ውጤት ነው እና በመጨረሻም እንግዲህ ዛቪ አሎንሶና ማድሪድ ተለያይተዋል። እስቲ አንድ ደቂቃ ስጡኝና አንድ ሀሳብ ላንሳላችሁ። ይሄ የዛቪ አሎንሶ ስንብት ከአንደኛው ቤት ወደ ሌላኛው ቤት የሚያመጣው ስንብት ቢሆንስ? የሊቨርፑሉ አሰልጣኝ አርነ ስሎት ልክ በሀገራችን እንደሚባለው ካሁን በኋላ ጨው ለራስ ስትል ጣፍጥ ነው። ካሁን በኋላ ስራቸውን ለማቆየት አርነ ስሎት ውጤት ማምጣት ግዴታ የሚሆን ምክንያቱም አሎንሶ ፍሪ ኤጀንት ሆኖ የሊቨርፑል ኃላፊዎች ታስታውሳላችሁ፣ ባለፈው ሳመር ስናነሳ ነበር። ማለት የዛሬ 2 ዓመት በፊት አርነ ስሎት የስራ ዘመናቸውን በሊቨርፑል ቤት ከመጀመራቸው በፊት ኢቢዛ የሚባለው የእግር ኳስ ተጫዋቾች፣ የስፖርት አትሌቶች፣ የስፖርት በአጠቃላይ በሁሉም ዘርፍ በስፖርቱ እግር ኳስ ተጫዋቾች፣ ሜዳ ቴኒስ፣ ሞተር ሳይክል ስፖርቱ ላይ ያሉ ባለሙያዎች በአጠቃላይ የሙያው ሁሉም ይሄ ሞተረኛውም የሜዳ ቴኒስ ተጫዋቹም ሁሉም የእረፍት ጊዜውን የሚያሳልፍበት መዝናኛ ስፔን ኢቢዛ የምትባል እዛ የሊቨርፑል ኃላፊዎችና ዛቪ አሎንሶ ከ42 እስከ 58 ደቂቃ ያክል ተገናኝተው ተወያይተው ነበር። ዛቪ አሎንሶ የሪያል ማድሪድን ስራ ቅጥር ከመፈጸሙ በፊት ቀደም ብሎ ከሊቨርፑል ኃላፊዎች ጋር ግንኙነት ነበረው። ኮንታክቱ በአሰልጣኝነት ሹመት ምናምን አይደለም፣ ግን የጠበቀ ግንኙነት አለው። በተለይ ከማይክል ኤድዋርድ ጋር ይህን እንዳዘነጉ። አሁን የአሎንሶ ፍሪ ኤጀንት መሆን እዚህ ጋር አርነ ስሎት የሚያሳምን ጉዳይ ካልፈጠሩ ዛቪ አሎንሶ አንፊልድ ደጅ ላይ እንደቆመ አድርጋችሁ አስቡ። በነገራችን ላይ አንፊልድ ቤቱ ነው። በፕሮሰስ የሚያምን የቡድን ስትራቴጂ ነው። አሎንሶ የሚፈልገው አይነት ጀነሬሽን የተገነባበት አዲሱ ሊቨርፑል ነው። በቀላሉ የሊቨርፑል ኃላፊዎች ካሁን በኋላ አርነ ስሎትን እየታገሱ ውጤት እየተበላሸ እየታገሱ ይዘልቃሉ የሚለው ጉዳይ ዘበት ነው በጣም። ምክንያቱም የሚፈልጉት አሰልጣኝ ገበያ ላይ ወጥቶላቸዋል። የሚያውቀው ቤት ለሊቨርፑል ሌጀንድ ነው። የሊቨርፑል ደጋፊዎች ለሱ ያላቸው ክብር ቦታ ይታወቃል። አሁን ማንቸስተር ሲቲ ፔፕ ጋርዲዮላ ልልቀቅ ቢል ከኤንዞ ማሬስካ በላይ አሰልጣኝ ፔፕ ጋርዲዮላ የሚጠቁመው አሰልጣኝ ዛቪ አሎንሶ ነው። በነገራችን ላይ የፔፕ ቀጣይ ተተኪ ሊሆንም ይችላል። ዛቪ አሎንሶ ያለምንም ጥርጥር ቀጣይ ማረፊያው የእንግሊዝ እግር ኳስ የመሆኑ እድል በጣም ሰፊ ነው፣ በጣም ሰፊ ነው። ሁለቱም ቡድኖች ፕሮሰስን ያምናሉ፣ የቡድን ግንባታ። ስለዚህ ይህን ጉዳይ ያስመሩበት። ዛቪ አሎንሶ ማረፊያው ኖርዝ ኢንግላንድ ነው የሚሆነው፣ ሰሜነኛው የእንግሊዝ ክፍል ወይ በማንቸስተር ከተማ ይሆናል ወይ በመርሲሳይድ ከተማ ይሆናል። ይሄ የመሆኑ እድሉ ከ60% በላይ ነው። ሁለቱም ቤት ላይ እዛኛው ቤት በፔፕ ምክንያት፣ እዚህኛው ቤት ደግሞ በስሎት በሊቨርፑል ኃላፊዎችና የቀድሞ ታሪኩ ምክንያት። ፕሮግራማችንን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብድ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በማይክል ካሪክ የዩናይትድ ሹመት ዙሪያ ደግሞ ተመልሰን እንመጣለን። ሰላም ቆዩ።